ሰላም ጤና ይስጥልኝ። በዓለም ላይ ያላችሁ ኢትዮጵያውያኖች፣ ክርስቲያን ወገኖች የኔን ዩቲዩብ ቻናል ሰብስክራይብ በማድረግ እንድታግዙኝ በትህትና ጠይቃችኋለሁ። ሰብስክራይብ ማድረግ ትርጉሙ ይገባችኋል። ለሌሎች እንዲዳረስ ፎሎወር ተከታይ የማፍራት ነው። ለጊዜው ቢዝነስ የሚያስገኝ ነገር የለውም። እባካችሁ እግዚአብሔር ፈቃድ ቢሆን አቅሙ ካለ አድማጭና ተመልካች ካለ በወንጌልና በእስልምና ጉዳይ ላይ አንዳንድ የሚሰማኝ ስሜት ሳይሆን ጥናት ያደረኩትን እውነት ለማካፈል እፈልጋለሁ። ክሳራ የለውም። ያለ ወንጌል የሰውን ልጅ መቀየር አንችልም። ሰሞኑ የሚከሰተው ይሄ ሰሞኑ አይደለም፣ ለዓመታት የፈጀ የእስልምና እምነት ተከታዮች ብዙ ጥያቄ አለባቸው። በዚች ሀገር ላይ የእስልምና ጥያቄ መልስ የለውም። ባጭሩ ብዙ ማድከም አስፈላጊ አይደለም። እስልምና ስለ እውነት ከሆነ እስልምና አደጋ ነው ለዓለም፣ ለማህበረሰብ፣ ለሀገር። እስልምና ሃይማኖት አይደለም፣ ሊሆንም አይችልም። ፖለቲክስ ነው። የአረቦችን ጥቅም ለማስጠበቅ የተፈጠረ ነው። ፋብሪኬት የተደረገ ነው። ከሰማይ ወረደ ተወረደ የሚል ተረት ነው። ግን አንድ ሰው ተከትሎ ይህን ሁሉ የዓለም ሕዝብ ወደ ስህተት ሲሄድ ያሳዝናል። ለምርመራ ጊዜ የማይሰጥ፣ እውነትን ለማገናዘብ የማይፈልግ፣ ግን ከአላህ ተልኬያለሁ ስል አላህ እረድ ብሎኛል ብሎ የሰውን ልጅ ካላረድኩ የሚል እስልምና እምነት ስህተት ነው። ይህንን ስህተት ለዘመናት ይዘው ኖረው አሁን ደግሞ ምን እያሉን ነው? በአደባባይ ሂጃብ የብላክ ቦክስ ውስጥ ጥቁር ሳጥን ልበለው፣ እኔ የሰው ልጅ ሳይሞት አይገነዝም። በዓላማው ውስጥ በኡማ ውስጥ ብሎ የሚሉት በ627 አካባቢ የሂጃብ አንቀጽ እየተባለ የሚጠራው በህብረተሰቡ ላይ በድንገት እስከወረደበት ድረስ የመሸፈን ባህል አልነበረም። በ627 ዓመተ ምህረት ላይ ምንም አይነት የመሸፈን ሂጃብ የሚባል ህግ አልነበረም። እስልምና ሲጀመር ለሴት ልጅ ክብርም ፍቅርም ስብዕናም አልሰጠም። እናንተ የኢትዮጵያ እስልምና እምነት ተከታዮች እንሸፈንለት የምትሉት ቁርአን መሐመድ ለሴት ልጅ ክብርም ፍቅርም ስብዕናንም አላጎናጸፈም፣ አልተሰጣችሁም መብት። እስልምናውን ካላከበርኩኝ፣ ለእስልምና ካልሞትኩ ሂጃብን ሳለብስ የመማር ሞራሉ ብቃቱ የለኝም የምትል የኢትዮጵያ እስልምና ተከታይ ሴት እርግጠኛ ሆኜ ነግርሻለሁ፣ በጊዜሽ፣ በጉልበትሽ፣ በአእምሮሽ፣ በዘመንሽ ላይ ቁማር ከመጫወት ውጪ እስልምና ለአንቺ ቦታ የለውም። ክብርንም አልሰጠሽም። እንደ ሰውም አልቆጠረሽም።
Not only you at all in the world, there is no respect of the Muhammad, the woman. They no give time and chance in Quran. ሌተኛው እምነትን ለመሞት እንደወሰንሽ ሌተኛው እምነት ድንቁርናን ለመቀበል እንደወሰንሽ ያልገባኝ ጉዳይ ነው። በእርግጥ ፈተናው እግዚአብሔርን ለማወቅ ባልወደዱ መጠን አእምሯቸውን ለክፉ አሳልፎ ሰጣቸው። ሮሜ 3:26 አንድ ተቋም እኮ አንድን ሰው ልጅ ሪስፔክት ሲያደርገው ነው የሚያገለግለው። አገልግሎት መስጠት የሚችለው ተቋሙ ሲያከብረው ነው። በአንድ ብላክስ ቦክስ ውስጥ አድርጎ ከመሞትሽ በፊት እየገነዘሽ ለግንዛቱ ውስጥ ገብቼ ካልተገነዝኩ የምትል የኢትዮጵያ ተማሪዎች ሴት፣ ለነገሩ ፖለቲክስ እንጂ ሃይማኖት አይደለም። ሃይማኖት የተሞላችሁትን እንጂ የእናንተ አጀንዳ አይደለም። መጠየቅ የነበረባችሁ አንድ ጉዳይ እውነተኛ ሃይማኖት ሆኖ የሰውን ልጅ ግደል ባለበት ጊዜና ባነበብከው ወቅት ነበረ ጥያቄ መጠየቅ ነበረብህ። ገዳይ አላህ ሊኖር አይችልም። የሚገለው ሰው የለኝም። የሚሞትለትም ሃይማኖት ሊኖረኝ አይችልም። ጥያቄ እና አቡ ሃይደር መጠየቅ ያለባችሁ ጥያቄ አለ። እና አቡበከር መጠየቅ ያለባችሁ ጥያቄ አለ። መመለስ የሚገባችሁ ጥያቄ አለ ለትውልድ። እና ሀጂ ቱፋ እና ኤልያስ ረድማን ዑለማዎቹ መመለስ የሚገባችሁ አለ ብዙ ጉዳይ። በ627 ኢጃብ አልነበረም። የማን ባህል ነበረ? which is a culture? Where is the drab of hijab? ስለዚህ ያንን ጥቅስ ግን የተናገረው በአጠቃላይ ለሴቶች ሳይሆን ለመሐመድ ሚስቶች ነው። ሂጃብ መልበስ ያለባት ብሎ ያለው መሐመድ ለገዛ ሚስቶቹ እንጂ all the Muslim does not say of hijab. 627 it is now dressing drivers of hijab. No way. መሐመድ ቤት ብዙ በርካታ እንግዶች ስለሚመጡ ሚስቶቹን ሰዎች እንዲያዩ ከበር እንዲለብሱ አደረገባቸው እንጂ ፐብሊክና ሶሳይቲው ላይ ልብስ እየለበሳችሁ ውጡ አይደለም ያለው። እውነቱ ይሄ ነው። ምእመን ሆይ ወደ ነቢይ ቤት ካልተጠየቅ አትግቡ፣ ከተጠራችሁም አትዘገዩ። ከነቢዩ ሚስቶች የሆኑትን ነገሮች በጠየቃችሁ ጊዜ ከሂጃብ ሆናችሁ አድርጉ። ይህንን ልቦናችሁ የነሱንም ንጽህና ያረጋግጣል። ቁርአን 33:53 ነቢዩ ቤት ካልተጠራ የሰው ልጅ የመሄድ መብት የለውም። የነቢዩ ሚስቶችም ደግሞ ጎረቤት የሚፈልገውን ነገር ቢጠይቅ በሂጃብ ውስጥ ሆኖ እንዲሰጡ ነው ያዘዘው። እና
በግዳጅ የሰውን ልጅ ከበር ማልበስ ከሰውነትና ከሰብአዊነት ከሞራል አንጻር መጠየቅ ያለባችሁ ጉዳይ ብዙዋል። እስልምና ሪል ሃይማኖት ሳይሆን ፖለቲክስ ነው። ቁርአን የአላህ ቃል ሳይሆን የነብዩ መሐመድ ካልቸር፣ ንግግር፣ ከስተም ነው። ይህ ሲባል ደግሞ ካልገደልኩ፣ ካላፈረስኩ፣ ካልሞትኩ የሚባል there is no way መንገዱ አይደለም ልንላችሁ ይገባል። ክርስቶስ ስላለባበስ ምንድነው ያስተማረው? በመጽሐፍ ቅዱስ በብሉይ ኪዳንና በአዲስ ኪዳን ላይ የምናያቸው የአለባበስ ስርዓቶች አሉት። ክርስቶስ የሰው ልጆችን ነፃነት ነው የሰበከው። ክርስቶስ በሃይማኖት ስም የሰውን ልጅ አልገደለም፣ ነገዶችን አላፈረሰም፣ ሀገሮችን አላፈረሰም፣ ግለሰብን አላፈረሰም፣ ማህበረሰብን አላፈረሰም። የእስልምና ተከታዮች ሁል ጊዜ ዛቻቸው፣ ጥላቸው፣ ጦርነታቸው፣ መንፈሳቸው ክርስቲያን አይሁድ ካልጠፋ የሚል አስተሳሰብና አኳኋን ለአንተ የተሰጠ መብት ለክርስቲያን እንደተሰጠ፣ ለክርስቲያን የተሰጠ መብት ለአንተ እንደተሰጠ፣ በምድር ላይ የመኖር መብት እንዳለ፣ በእኩልነት መብት መስተናገድ እንዳለብህ አለመረዳትህ አሁንም በድንቁርናና በጨለማ ውስጥ መኖርህን ያሳያል፣ ያሳዝናል። ከዚህ የተነሳ እስልምና ሊቃውንት ነው ተብሎ የሚታሰቡና የሚናገሩት የሚጽፉት በሙሉ ሲተትና ኢረር የሞላበት ነው። ገዳይ ሃይማኖት በምድር ላይ ሊኖር አይችልም። ሙስሊምን የመጥላት መብት አልተፈቀደልኝም፣ አልተጻፈልኝም። ሙስሊም ነው ብዬ የማሳደድ መብት አልተሰጠኝም፣ አልተጻፈም። ሙስሊም ነው ብዬ የመንቀፍ መብት አልተሰጠኝም። የሰውን ልጅ ሁሉ በእኩልነት የመውደድና የማክበር የመከባበርና የመቻቻል የአብሮነትና የአንድነት ሕግ ነው የተማርነው። እስልምና ግን ከዚህ ተቃራኒ ነው። የሰውን ልጅ እጅ፣ እግር፣ አይን ካልቆራረጠ እስልምና እርካታ የለውም። ስለዚህ እናንተ ወደ ክርስቶስ እንድትመጡ ብለን ጥሪ የምናደርገው የጥላቻ ሃይማኖት ስለሌለብን ነው። ክፋትን ለሰው ልጅ ስለማናስብ ነው። ያለንን በማካፈልና በመካፈል መኖርን ክርስቶስ ስላስተማረን ነው። ኢስላሚክ አይዲዮሎጂ ጄኖሳይድ፣ እስልምና የገዳይ አስተሳሰብ ነው የሚያስተምረው። ወንድማማችነትን የሚገል ነው። አንድነትን የሚያጠፋ ነው። ከዚህ አስተሳሰብ መውጣት፣ መቆም፣ ወደ ትክክለኛው ወደ ሰላማዊና አንጻራዊ አእምሮ ውስጥ መሆን ያስፈልጋል። ነውጥ የሌለበት፣ ሰይፍ የሌለበት፣ ጦርነት የሌለበት ክርስትና ውስጥ ነው። የቅኝ ግዛት አገዛዝ የሌለበት፣ ይህንን ካልለበስ፣ ይህንን ካልሰራሽ ብለው ቁጥጥር፣ ክትትል የሌለበት ክርስትና ነው። ክርስቲያን everyone is of single freedom having rights of in the world. Christian anyone is of not fight the Islam. Islam is a fighting the Christian and the Jewish. That's the principles of an Quran.
That's the principles of Muhammad. ስለዚህ come to Jesus Christ for crucified of they give of a life for free ነፃ ህይወት ሰላማዊ ህይወት የጽድቅ ህይወት አሁን ሂጃብ ካለበስን የምትሉ ሙስሊም ተከታዮች እስልምና ተከታዮች የፖለቲካ ግርግር ካልሆነ በስተቀር ሂጃብ የለበሱ እስልምና እምነት ተከታዮች በርካታ ወንጀል የሚፈጽሙትን በቪዲዮ በፎቶግራፍ ሌዝቢያን a lot of በእጃችን አለ ሌላውን ፌስቡክ ላይ አሳትመዋለሁ ለምን ውሸት ምንም ስለማይሰራ በቁርአን ውስጥ ዝሙት ህጋዊ ሆኖ ተፈቅዷል ዝሙት ለፈጸመቻችኋት ሴት ገንዘብን ክፈሉ ነው የሚለው ቁርአን ይህ ከሆነ ግመልን ትውጣለህ ትንኝን ታጠነፍፋለህ ነው ዋና የዝሙትን ባህር እየዘፈክ የነንገላ በጥቁር ጨርቅ ካልተሸፈነ ትምህርት አልማርም ሞራል የለንም የምትሉ ሰዎች ስትፈልጉ እሳትን መልበስ ትችላላችሁ ግን በድመሽላት ቀልጅ እስልምና ምንም አይነት ህይወት አይሰጥሽም እስልምና ምንም ይሁን ምንም ጽድቅ አይነግርሽም እስልምና ምንም ይሁን ምንም ፍትህ አይነግርሽም እስልምና የሚነግርሽ ጥላቻ ነው እስልምና የሚነግርሽ ነገር ጦርነት ነው እስልምና የሚነግርሽ ጂሃድ ነው አብሮነትና አንድነትን ቁርአን ውስጥ ፈጽሞ አልተጻፈም Islamic ideology conflict Islamic ideology civil war Islamic ideology states of war destroy Islamic ideologies of civil war design ነው አረጋው መላው የኢትዮጵያ እስልምና እምነት ተከታዮች ኑ ወደ ክርስቶስ ወሰን ወደ ክርስቶስ ለመምጣት ጨክን ወደ ክርስቶስ ለመምጣት ከዚህ ከኢቪል ከአጋንንት ስራት ነፃ አውጣ ነፃ የሚያወጣው የእግዚአብሔር ክርስቶስ መንፈስ ነው በሌላው መልኩ ምድር የተቀደሰች ናትና በዚህ አካባቢ መስጊድ አትስሩ የሚል እምነትና አስተሳሰብ እኔ የለኝም መስጊዱን ግን ለክርስቶስ ምርኮ አድርጉ እናንተን በክርስቶስ ኢየሱስ ለእግዚአብሔር ማርኪያቸዋለሁ የተኛውም ፈላስፋ የተኛውም የእስላሚክ አይዲዮሎጂ አስተማሪ ይህንን እውነት የምትጋፈጡ ከሆነ ኑና ተከራከሩኝ መሐመድ ያለው አንድ ነገር አለ በነም ሆነ በሌላው ላይ የሚሆነው ነገር እኔ አላውቅም ስለ መዳን ምንም አይነት አሹራንስ ጋራንቲ ልሰጣችሁ አልችልም ሊሆን ስላለው ነገር አላውቅም ትድናለህ ብለህ እስላምን ብትጠይቅ ኢንሻአላህ ነው የሚልህ አላውቀውም አላህ ነው የሚያውቀው ሰው የማታውቀውን ነገር እርግጠኛ ለሆንክበት ነገር አትከተል እርግጠኛ ኢየሱስ ክርስቶስ ሰላም የሚሰጥ የዘላለምን ደህንነት የሚሰጥ እሱ ስለሆነ መስጊዱን ዘግታችሁ ወደ ክርስቶስ ኑ እላችኋለሁ ሰውን ገለን እንጸድቃለን የምትለው ትምህርቱ ከአጋንንት እንጂ አላህ የሚባል አላህ እግዚአብሔር የለም በምድርም በሰማይም መሐመድ ከአላህ ወይም ከእግዚአብሔር ተቀበልኩ የሚለው ቃል ፈጽሞ ሲተት ነው ሙሉ ለሙሉ ነው የሚላችሁ ማሻሻ የሌለው ነገር ማርከሻ መድኃኒት ያልተገኘለት ስለዚህ ግድያና ጦርነት ከአጋንንት ነው የመጀመሪያ እግዚአብሔር ልጅ ያስተማረው ኑ ወደነ ኑ በአባቴ ዘንድ ብዙ መኖሪያ አለ
እኔም ወዳለሁበት እናንተም ትመጣላችሁ ነው ያለው። የምትሄዱበትን ነገር አታውቁም። አላህም የሚባለው የት እንዳለም ግልጽ አይደለም። አንድ ባት ሁለት እጅ፣ ሁሉ ነገር ኮንፍሊክት ነው፣ ግጭት ነው። ከዚህ መዳን በክርስቶስ ኢየሱስ ነው። ወንጌል ለእስላም፣ ኢየሱስ ክርስቶስ ለእስላም። እስላም ወደ እግዚአብሔር ይምጣ። የተሻለው ሕይወት እሱ ነው። አገርና ሕዝብን አታምሱ። ሂጃብ ካልለበስኩ ትምህርት አልማርም የሚለው ነገር ክሳራው ያንቺ ነው፣ ክሳራው ያንተ ነው፣ ክሳራው የትውልድ ነው። ሂጃብ በኩዌት፣ በባህሬን፣ በዱባይ አይለበስም። በትምህርት ቤት የተከለከለ ነው። ወደ ክርስቶስ ነው። ኢየሱስ ያድናል። ተመለሱ።